بسم الله الرحمن الرحيم. الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه، أما بعد. يقول الله جل وعلا: وما خلقت الجن إن الشرك لظلم عظيم، كما قال اللقمان عليه السلام في سورة اللقمان. يعني لقمان عليه السلام لا لجو ብሎ እንዳለው ማለት ነው። ሽርክ ታላቅ የሆነ በደል ነው ብሎ እና ኢንሻአላህ ተዓላ በአላህ Subhanahu Wa Ta'ala ፍቃድ ስለ ሽርክ ጥያቄና መልሶች አሉ። እነዛን በተወሰነ መልኩ እናያለን። ለአንዳንድ እህቶችና ወንድሞች ሊጠቅም ስለሚችል ማለት ነው። አላህ Subhanahu Wa Ta'ala እንግዲህ እንደምታወቀው የሰውንም ልጅ እንደዚሁም አጋንንትን የፈጠረው በብቸኝነት እርሱን በብቸኝነት ለማምለክ ነው አላህን Subhanahu Wa Ta'ala። ይህ ሆኖ ካለ ግን ሰዎች በተለያዩ ምክንያቶች ከአላህ ውጭ ላለ አካል አምልኮትን በመስጠት በተለያዩ እንትኖች ወደ ሽርክ ውስጥ ይገባሉ ማለት ነው። ሙስሊም ሆነው ሙስሊም ነን እያሉ እየሞገቱ ስማቸው አባታቸው እናታቸው ሙስሊም ሊሆኑ ይችላሉ። ነገር ግን እነርሱ በተለያዩ እንትኖች ተውሂድ አልዒባዳ የሚባለውን ወይም ተውሂድ አልኡሉሂያ የሚባለውን ከአላህ Subhanahu Wa Ta'ala ውጭ በመስጠት ሽርክ ውስጥ ይወድቃሉ ማለት ነው። ያ መስጠቱ በተለያየ እንትን ከአላህ ውጭ ላለ አካል እርድን በማረድ ሊሆን ይችላል። እስቲጋሳ፣ እስቲዓና፣ እስቲዓዛ የተለያዩ እንትኖች ማለት ነው። በአጠቃላይ የዒባዳ አይነቶችን ዒባዳ ሲባል ጥቅል ሐሳብ ነው። كما قال ابن القيم: العبادة اسم جامع لكل ما يحبه الله ويرضاه من الأقوال والأعمال الظاهرة والباطنة ብለው እንዳሉት ማለት ነው። ይህ ዒባዳ ድርጊታዊም ሆነ ወይም ደግሞ የንግግርም ሆነ ከዛ ውስጥ ለአላህ የሚገባውን ከአላህ Subhanahu Wa Ta'ala ውጭ ላለ አካል መስጠት ማለት ነው። ይሄንን ባደረገ ጊዜ ሰውየው ሽርክ ውስጥ ይወድቃል ማለት ነው። ያ ሽርኩ ታላቁ ሽርክም ሊሆን ይችላል፣ ሽርክ አልአክበርም ሊሆን ይችላል፣ ሽርክ አልአስገርም ሊሆን ይችላል። على حسب النية يعني على حسب الاعتقاد እንደ ሰውየው ንያና እንደ ሰውየው አመለካከት ማለት ነው። ወይም እንደ ድርጊት አፈጻጸሙ። طيب الله Subhanahu Wa Ta'ala ሽርክ ብሎ ማለት አስከፊነቱን ሲነግረን ومن يشرك بالله فكأنما خر من السماء فتخطفه الطير أو تهوي به الريح في مكان سحيق إلى الله Subhanahu Wa Ta'ala። በአላህ Subhanahu Wa Ta'ala ላይ የሚያጋራ የሆነ ሰው فكأنما خر من السماء ልክ ከሰማይ እንደወደቀ ሰው ነው የዚህ ሰው ምስያው ይላል። ወይም ከሰማይ እየተምዘገዘገ እየወደቀ እያለ በራሪ እንደቀጠፈው ሰው ነው። ወይም ሶስተኛ አላህ Subhanahu Wa Ta'ala የሚያጋራ ሰው የተመሰለው ከሰማይ እየተምዘገዘገ እያለ አውሎ ንፋስ ወስዶ ጭጭው ባለ ሜዳ እንደጣለው ነው ይላል። ስለዚህ ሰማይ ምን ያክል ርቀት ላይ እንዳለ ታውቃላችሁ? 500 ዓመት ይሄዳል ብለዋል ነብዩ አለይሂ ሰላቱ ወሰለም። ሰማኡ ዱንያ እንኳን ማለት ነው ከዚህ ከምድር እስከ ሰማይ ድረስ ማለት ነው። እና በአላህ Subhanahu Wa Ta'ala ላይ ያጋራ የሆነ ሰው ልክ ከሰማይ እንደወደቀ ሰው ነው ማለት ነው። ከሰማይ የወደቀ ሰው እንደማይተርፍ ይታወቃል። እንኳን ከሰማይ አይደለም ከስንት ጫማ ከፍታ ላይ ከአየር ቢምዘገዘግ አንድ ሰው እንደማይተርፍ ይታወቃል። እና በዚህ ነው አላህ Subhanahu Wa Ta'ala የሽርክን አስከፊነት የመሰለው ማለት ነው። ሽርክ የሚባለው ነገር ያው አስፈሪ የሆነ አደጋ ነው። ስለዚህም አላህ Subhanahu Wa Ta'ala ከከለከለን ትልቁ ነገር ምንድነው?
ሽርክ ነው። ወአዕዘሙ ማ አመረ አላሁ ቢሃ ተውሂድ ወአዕዘሙ ማ ነሃ ዐንሁ አሽርክ ነው። ታላቁ ነገር አላህ ካዘዘብን ትልቁ ነገር ተውሂድ ነው። እንደዚሁም ተከለከለን ነገር ደግሞ አንገፋውና ትልቁ ሽርክ ነው ማለት ነው። ጠይብ 19ኛው ጥያቄ አርፍ ሽርክ ይላል። ሽርክን አስተዋውቅ። አው ማ ሁወ ሽርክ፣ ሽርክ ብሎ ማለት ምን ማለት ነው? ሽርክ ብሎ ማለት الجواب يعني الشرك هو جعل الشريك لله تعالى في ربوبيته وإلهيته يعني ሽርክ ብሎ ማለት ለአላህ ስብሓነሁ ወተዓላ ማድረግ ነው፣ ለእርሱ አጋር ማድረግ ነው። በሩቡብያው ሊሆን ይችላል፣ በተውሂድ ሩቡብያው የአፍዓሊላህ ማለት ነው። ወይም ደግሞ በአምልኮቱ ዙሪያ ወልጋሊቡ الإشراك في الألوهية بأن يدعو مع الله غيره أو يصرف له شيئا من أنواع العبادة كالذبح والنذر والخوف والرجاء والمحبة يعني أبزهنيو سو የሚያጋራው በአላህ ስብሓነሁ ወተዓላ ላይ በተውሂድ አልኡሉሂያ ነው። በኡሉሂያ ዙሪያ ነው። ኡሉሂያ ብሎ ማለት አምልኮት ማለት ነው። የአምልኮት የንግግር ሊሆን ይችላል፣ የኢዕቲቃድይ ሊሆን ይችላል፣ ድርጊታዊ ሊሆን ይችላል እና አብዛኛው ሰው የሚያጋራው በኡሉሂያ ዙሪያ ነው። ምን ይመስል? ከአላህ ስብሓነሁ ወተዓላ ውጭ ያለን አካል ያመልክን ወይም ይጣራን ይመስል አው የስርፍ ለሁ ሸይአን ሚን አንዋዕል ዒባዳ ከዒባዳ አይነቶች አንዱን ቀንጨብ አድርጎ ይሰጥን ይመስል እርድ ሊሆን ይችላል። እኛ አላህ ስብሓነሁ ወተዓላ ያዘዘን እርድን ለእርሱ ብቻ እንድናርድ ነው። ፈሰሊ ሊረቢከ ወንሐር፣ ለጌታህ ስገድ፣ ለጌታህ ረድ ይላል። ወከዛሊክ ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን። ቁል ብለህ በል አንተ ሙሐመድ ሆይ ኢነ ሰላቲ ስግደቲ፣ ወኑሱኪ ዒባዳዬ በአጠቃላይ ማለት ነው፣ ወመማቲ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን፣ ህይወቴ መኖሬ መሞቴም ለአላህ ስብሓነሁ ወተዓላ ለዓለማቱ ጌታ ነው ብለህ በል ይላል። ወከዛሊክ ወነድር ስለት እንግዲህ በሀገራችን እንደሚታወቀው ልጅ ሲቸግራቸው፣ ዝናብ ሲቀር፣ ወደ ውጭ ሀገር ለመውጣት ለመሄድ ይሳላሉ አይደል? እና ይህ ድርጊት ሽርክ ነው ማለት ነው። ስለት ዒባዳ ነው። ነገር ግን ስለት ይሄ ስለት የሚባለው ነዝር የሚባለው ነገር ስለት የሚባለው ነገር ተወዳጅነት አይደለም፣ መልካምም አያመጣም። ግን ሰውየው ከተሳለ ያ ነገር ሲሆንለት መሙላት ግዴታ ነው ማለት ነው። ለአላህ ስብሐነሁ ወተዓላ ብሎ ከተሳለ፣ ከአላህ ውጭ ላለ አካል ከተሳለሳ ያንን ነገር ጉዳዩ እንኳ ቢሆንለት መሙላት የለበትም፣ አሻርኳል። ወደ አላህ ስብሐነሁ ወተዓላ መመለስ አለበት፣ መቶበት አለበት ማለት ነው። በዛ ነገር ተጠጽሶ ወከዛሊከ አልኸውፍ መፍራት፣ አንድ ሰው ሊፈራ የሚገባው አላህን ስብሐነሁ ወተዓላ ነው። ፍርሃት ሲባል ጠብዕይና የዚህ የዒባዳ የሆነው አለ ማለት ነው። ጠብዕይ የሆነው ሰው ነብር ሊፈራ ይችላል፣ አንበሳ ሊፈራ ይችላል፣ ጥላቶቹ ያጠቁኛል ብሎ ሊፈራ ይችላል። ይሄ ጠብዕይ ነው፣ ተፈጥሯዊ ነው። እንግዳውስ የአምልኮት የሆነው ፍራቻ ለአላህ ስብሐነሁ ወተዓላ ብቻ ሊሆን ነው የሚገባው ማለት ነው። ወከዛሊክ አረጃ መከጀል ሲባል ያኒ አንድ ሰው ለሁለት እንትን ይሉታል ማለት ነው። አንድ ሰው የሆነ ነገር ያደርግልኛል ብሎ ሊከጅል ይችላል። ወሃዛ ጃኢዝ፣ ይህ ጃኢዝ ነው። ነገር ግን አላህ ስብሐነሁ ወተዓላ እንጂ ሊያደርግ የማይችለውን ነገር ከፍጡራን መከጀል ማለት ነው። እዚህ ጋር ላይ መሐባ መውደድ እንደዚሁ አንድ ሰው ሊወድ የሚገባው የፈጠረውን ካልነበረበት ያስገኘውን ጌታ አላህን ስብሐነሁ ወተዓላ ነው። ነገር ግን ሰው ጠቢዒ የሆነ ተፈጥሯዊ የሆነ ውደታ ይኖረዋል። ሚስቱን ሊወድ ይችላል፣ አባትና እናቱን ሊወድ ይችላል። وهذا جائز يعني وهذا الأمر يعني
وهذا أمر جائز يعني በቂ የሆነ ጉዳይ ነው ማለት ነው። እንግዳውስ ለአላህ ስብሐነሁ ወተዓላ እንጂ ለእርሱ ብቻ እንጂ የማይገባ የሆነውን ውደታ ለፍጡራን መስጠት ለአላህ ስብሐነሁ ወተዓላ የሚገባውን ውደታ ለፍጡራን መስጠት ማለት ነው። ወቂለ ተብሏል ሽርክ የሚባለው ነገር በቂል ተብሏል ዳዕወቱ ገይሪላሂ መዐህ ከአላህ ስብሐነሁ ወተዓላ ውጭ ያለን አካል መጣራት ወይም መገዛት ተብሏል። ወአን ተጀዐለ ሊላሂ ኒደን ፊል ዒባዳ በአምልኮት ዙሪያ ለአላህ ስብሐነሁ ወተዓላ ባላንጣ ታደርግን ይመስል ይላል። ባላንጣ ታደርግን ይመስል መርሐባ ጠይብ ሀያኛው ጥያቄ እዝኩር አንዋዕን ያኒ አንዋዕ አቅሳም ሽርክ ያኒ የሽርክ አይነቶችን ለስንት እንደሚከፈሉ አውሳ ይላል። የሽርክ አይነቶችን ለስንት እንደሚከፈሉ አውሳ። ሽርክ እንግዲህ ምን ሐይሱ ሽርክ ስንት ለስንት ይከፈላሉ የሚለውን ጥቀስ ይላሉ። الشرك ينقسم إلى قسمين ሽርክ የሚባለው ነገር ለሁለት ይከፈላል። የመጀመሪያው الشرك الأكبر والثاني الشرك الأصغر የመጀመሪያው ትልቁ ሽርክ ነው። ሁለተኛው ትንሹ ሽርክ ነው። ትልቁ ሽርክ وهو أن يجعل الإنسان لله ندا في ربوبيته أو ألوهيته وأسمائه وصفاته ትልቁ ሽርክ አንድ ሰው ሊያደርግ ነው፣ ባላንጣ ሊያደርግ ነው፣ ሸሪካ ሊያደርግ ነው ለአላህ ስብሐነሁ ወተዓላ በተውሂድ ሩቡቢያውም ሆነ በተውሂድ አልኡሉሂያውም ሆነ አው አስማኢሂ ወሲፋቲህ በስሞቹ ወይም በባህሪያቶቹ ሆነ ለአላህ ስብሐነሁ ወተዓላ ባላንጣ ሊያደርግ ነው ማለት ነው። ባላንጣ ሊያደርግ ነው። مرحبا قال الشيخ السعدي رحمه الله هو أن يجعل لله ندا يدعوه كما يدعو الله أو يخافه أو يرجوه أو يحبه كحب الله الشيخ السعدي رحمه الله من يلالو أرسم يهتالك شرك أن يجعل لله ندا لله سبحانه وتعالى بالانتا ليادرقنا ويلالو ያንን ባላንጣ በምንድን ነው ያደረገው? يدعوه كما يدعو الله አላህን እንደሚለምነው ይለምነዋል። እርሱንም ሐጃቡ ይድረሱልኝ፣ ጅላኒ ይድረሱልኝ፣ የተለያዩ መሻይኾችን እየጠራ ሐጃውን እንዲሞሉለት ይለምናል ማለት ነው። አላህንም በጎን ይለምናል፣ እነሱንም በጎን ይለምናል። አው يخافه ወይም ሊፈራው ነው። አው يرجوه ወይም ሊከጅለው ነው። የሆነ ነገር ይሰጠኛል፣ ልጅ ይሰጠኛል፣ ዝናብ ይሰጠኛል ብሎ ካላህ ውጭ ያለን አካል ማለት ነው። አው يحبه كحب الله ወይም አላህን ስብሐነሁ ወተዓላ እንደሚወደው አድርጎ ሊወድ ነው። አላህን እንደሚወደው አድርጎ ሊወድ ነው። አው يصرف له نوعا من انواع العباده ከዒባዳ አይነቶች አንድን አምልኮትን ሊሰጥ ነው። የዚህን ሰዓት ይሄንን ካደረገ አሻርኳል ይባላል ነው። طيب ሌላኛው الشرك الأصغر ትንሹ ሽርክ ነው። ትንሹ ሽርክ ብሎ ማለት وهو ما أتى في النصوص أنه شرك ولم يصل إلى حد الشرك الأكبر መረጃ ሽርክ ተብሎ ስሙ የተወሳ የሆነ በቁርአን ሊሆን ይችላል፣ በሐዲስ ሊሆን ይችላል። ነገር ግን ትልቁ ታላቁ ሽርክ ጋር ያልደረሰ የሆነ ነው። ታላቁ ሽርክ ጋር ያልደረሰ የሆነ ነው። ወቂለ ተብሏል هو جميع الأقوال والأفعال التي يتوصل بها إلى الشرك الأكبر كالحلف بغير الله ويسير الرياء وعدم الإخلاص في العمل لله በቂል ተብሏል። ትንሹ ሽርክ ብሎ ማለት هو جميع الأقوال والأفعال ንግግር ሁሉ ስራ ሁሉ ነው ተብሏል። ያቺ ስራ ያቺ ድርጊት
التي يتوصل بها إلى الشرك الأكبر ودي ታላቁ ሽርክ የሚዳረስባት የሆነች ከልሐልፊ ቢገይሪላህ ከአላህ ስብሓነሁ ወተዓላ ውጭ ባለ አካል መማልን ይመስል እንግዲህ መን ሐለፈ ቢገይሪላህ ፈቀድ አሽረክ ብለዋል። ከአላህ ስብሓነሁ ወተዓላ ውጭ ባለ አካል የማለ ሰው በእርግጥ አጋርቷል ብለዋል። እና ይህ ትንሹ ሽርክ ብሎ ማለት ወደ ታላቁ ሽርክ ወደ ትልቁ ሽርክ የሚዳረስበት የሆነ ድልድይ ነው ማለት ይቻላል ማለት ነው። ከአላህ ስብሓነሁ ወተዓላ ውጭ ባለ አካል መማልን ይመስል በቆቲ ሊሆን ይችላል፣ ውጁብ ሊሆን ይችላል፣ በድንጋይ በዛፍ ኢላ አኺሪ። እንደዚሁም ሪያ ይውልኝና ይስሙልኝ። ወዐደሙ ልእኽላስ ፊል ዐመሊ ሊላህ ለአላህ ስብሓነሁ ወተዓላ በሚሰራው ስራ በሚሰራው ድርጊት ኢኽላስ ያልተሞላበት መሆን፣ ጥርት ያለ ንያ ያልተሞላበት መሆን ይህ ሪያ ይባላል። በዛ በሚሰራው ስራ ማለት ነው። ስለዚህ እዚህን ሰዓት ትንሹ ሽርክ በመባል ይጠራል ነው። ወሁወ ነውዓን አልአወሉ ሽርኩን ዛሂር ወሁወ አልፋዙን ወአፍዓል። እርሱም ይህ ትንሹ ሽርክ ለሁለት ይከፍሉታል። የመጀመሪያው ሽርኩን ዛሂር ይፋዊ የሆነ ሽርክ በማለት እንትን ይሉታል፣ ይፋዊ የሆነ ሽርክ። የሁለተኛው ደግሞ ድብቅ የሆነ ሽርኩን ኸፊይ ድብቅ የሆነ ሽርክ። ይህን ትንሹን ሽርክ ለሁለት ይከፍሉታል። ይፋዊ የሆነ ሽርክ፣ ድብቅ የሆነ ሽርክ። ወሁወ አልፋዙን ወአፍዓል። ይህ ይፋዊ የሆነው ሽርክ የንግግርና እንደዚሁም ድርጊታዊ የሆነ ነው ይላል። ፈልአልፋዙ ከልሐልፊ ቢገይሪላህ ወቀውሉ ማሻ አላህ ወሺእት ወቀውሉ ለውለላሁ ፉላን። የንግግራዊ የሆነው ትንሹ ሽርክ ከአላህ ስብሓነሁ ወተዓላ ውጭ ባለ አካል መማልን ይመስል፣ ወቀውሉ ማሻ አላህ ወሺእት አላህ የሻው ሆነ አንተም የሻኸው ሆነ ብሎ ማለትን ይመስል፣ እንደዚሁም አላህ ባይኖር ኑሮ እንዲሁም እከሌ ባይኖር ኑሮ እንደዚህ ይሆን ነበር ማለትን ይመስል ይሄ ትንሹ ሽርክ ነው። ወሰዋቡ አን ዩቃል ማሻ አላሁ ثم ፉላን ወለውለላሁ ثم ፉላን። ትክክለኛው ንግግር እዚህ ጋር ላይ መሆን ያለበት ማለት ነው አላህ የሻው ሆነ ከዛም እከሌ ከዛም የምትለውን ثم የምትለውን ማስገባት መቻል አለበት። ከዛም እከሌ የሻው ሆነ ወለውለላሁ ثم ፉላን አላህ ባይኖር ኑሮ ከዛም እከሌ ባይኖር ኑሮ እንደዚህ አይሆንም ነበር ብሎ ማለት ይችላል ነው። ثم የምትለውን ማስገባት መቻል አለበት። እቺ ዋዋ አጥፋ እንትን تفيد التساوي يعني እኩልነትን ስለምታስጠቅም ማለት ነው ያኒ። ስለዚህ ثم የምትለው እነዚህን ቃላቶች تفيد الترتيب يعني ተርቲብን ስለምታስጠቅም ማለት ነው። ثم የምትለውን ማስገባት መቻል አለበት ነው እንደዚህ ያሉ ቃላቶች ጋር። وأما الأفعال فمثل لبس الحلقة والخيط لرفع البلاء أو دفعه። እንግዲህ ትንሹ ሽርክ ለሁለት ይከፈላል ብለናል። አንደኛው ይፋዊ የሆነ ነው፣ ሁለተኛው ደግሞ ድብቅ የሆነ ነው። ይሄ ይፋዊ የሆነው ድርጊታዊና ንግግራዊ የሆነ ነው። ንግግራዊ የሆነውን አሳለፍ አላህ ቢሻ አላህ የሻው ሆነ ከሌም የሻው ሆነ ብሎ ማለትን ይመስል ይሄ ንግግራዊ የሆነ ቃላታዊ የሆነ ትንሹ ሽርክ ነው ማለት ነው። አላህ ባይኖር ኑሮ ከሌ ባይኖር ኑሮ ማለትን ይመስል። ትክክለኛው ነገር ግን አላህ ባይኖር ኑሮ ከዛም ከሌ ባይኖር ኑሮ ከዛም የምትለው ማስገባት አለበት ማለት ነው። አማርኛ ከሆነ አረበኛ ከሆነ ثم የምትለው ማስገባት አለበት ነው። ድርጊታዊ የሆነው ሽርክ ቀለበትን መልበስን ይመስል ሰው ሀገራችን የሆነ ስለት ነገር ሲቆርጣቸው ቀለበት ይለብሳሉ አይደል? ጥላ እንዳይወርቅብን ብለው ያንን ይመስል። እንደዚሁም ክርን መልበስን ይመስል ወልኸይጥ ለረፊዕ البلاء ያስወግድልናል ብሎ የነበረውን በሽታ ያስወግዳል ብሎ ልክ ቁርጥማን ያስወግዳል ብለው እንትን እንደሚለው ጎማ ነገር እንደሚለብሱት
አው ደፍዒሂ ወይም ደግሞ ለመገፋተር ብሎ እንዳያገኘው ማለት ነው። ልክ ተጥላ ይጠብቀናል ብሎ ይሄ አሁን ደፍዕ እንትን ነው፣ ገና ሳይመጣ መገፋተር ነው እንዳይደርስባቸው ማለት ነው። ወይም ያለውን ነገር ቁርጥማን አለው፣ ያ ቁርጥማኑ እንዳያመው ጎማ ያስራል ማለት ነው። ይሄ ሁሉ ድርጊታዊ የሆነ ትንሽ ሽርክ ነው የሚሆነው አለ ሐሰቢ ንየቲሂ ማለት ነው ወኢዕቲቃዲሂ። መርሐባ ወሚስሉ ተዕሊቂሂ ተማኢም ያኒ ኸውፈን ሚነል ዐይን አይንናስ ፈርቶ ቁድአማ ማንጠልጠልን ይመስል ወገይሪሃ ከዚህም ውጭ አለን ማለት ነው። እጁ ላይ ሊያንጠለጥል ይችላል፣ አንገቱ ላይ ሊያንጠለጥል ይችላል አኺር እና ይሄም ትንሹ ሽርክ ነው። ነገር ግን ያ ነገር በራሱ ይጠቅማል ይጎዳል ብሎ ካለ ትልቁ ሽርክ ይሆናል ማለት ነው። ስበብ ይሆናል ብሎ ካለ ነው ትንሹ ሽርክ የሚሆነው ማለት ነው። መርሐባ النوع الثاني ሁለተኛው አይነት ማለት ነው من الشرك الأصغر ከትንሹ ሽርክ ሽርኩን ኸፊይ ድብቃዊ የሆነው ሽርክ ነው። ድብቃዊ የሆነው ሽርክ وهو الشرك في الإرادات والنيات كالرياء والسمعة ይህም ደግሞ ከንያ ጋር ተያይዞ እና ከፍላጎት ጋር ተያይዞ የመጣ ነው። ሪያእን ይመስል ይውልኝና ይስሙልኝን ይመስል ከአን ያዕመል ዐመለን ሚማ የተቀረቡ ብሂ ኢለላህ ዩሪዱ ሰናአ ናስ ዐለይሂ የሆነ ስራን ይሰራን ይመስል ወደ አላህ ስብሓነሁ ወተዓላ የሚቃረብበት የሆነን ስራ ይሰራን ይመስል ያንን ስራ ግን ሰዎችን እንዲያመሰግኑት ብሎ ነው የሚሰራው ማለት ነው። ሰዎች እንዲያወድሱት ከሌ ሰደቃ ሊሰድቅ ይችላል ቸሩ እንዲባል፣ ወይም ደግሞ ሰዎች ሊያስተምር ይችላል ዓሊሙ እንዲባል ነይቶ ምናምን እንደዚህ አይነት ነገር ሶላት ሲሰግድ እንደዚሁ ኢላ አኺሪ ያኒ ቁርአን ሲቀራ ድምፁ ያምራል እንዲባል ብሎ ይሄ የቀልብ ሀገር ውስጥ ንያው ማለት ነውና ይህ ነገር ድብቃዊ የሆነ ሽርክ ይባላል። ምክንያቱም በቀልብ ውስጥ ያለ እንትን ስለሆነ ማለት ነው። ከአን ዩሕሰነ ሶላተሁ አው የተሰደቅ ሊአጅሊ አን ዩምደሕ ወዩስና ዐለይህ ሶላቱን ያሳምሮ ይሰግድን ይመስል ወይም ደግሞ ሰደቃ ይሰጥን ይመስል ሰዎች እንዲያመሰግኑ ብሎ ማለት ነው። ለዛ ጉዳይ ብሎ ይህ ወሃዳ ሽርኩን ኸፊይ ነው፣ ድብቃዊ የሆነ ሽርክ ይባላል። አው የተለፈዝ ቢዚክሪ ወይሕሲኑ ሰውተሁ ቢትላዋ ሊአጅሊ አን ዩስሚዐሁ ናስ ፈየስነው ዐለይህ ወየምደሑሁ የሆነ ዚክር ሊዘክር ይችላል፣ ሊያዋሳ ይችላል፣ ዚክር ሊያደርግ ይችላል እና ያንን ያዋሳን ይመስል ድምፁን ያሳምርን ይመስል ቲላዋ ላይ ቁርአን ሲቀራ ማለት ነው ሰዎች እንዲሰሙት ብሎ ሰዎች እንዲያዋድሱት ብሎ የዚህን ሰዓት ሪያእ ይሆናል ነው። ወሪያኡ ኢዛ ኸለጠ አልዐመል አብጠለሁ ሪያእ የሚባለው ነገር ስራን ከተደባለቀ ከስራ ጋር ይሄ ይውልኝ ይስሙልኝ፣ ስለዚህ ስራውን ያበላሻል። ነገር ግን ያችኑ ስራ ነው የሚያበላሸው፣ ሌላውን መልካም ስራ ሳይሆን ያችኑ ያለችባትን ስራ ይውልኝና ይስሙልኝ የገባባትን ስራ ያበላሻል ነው። ቲላዋ ሊሆን ይችላል፣ ሰደቃ ሊሆን ይችላል፣ ዚክር ሊሆን ይችላል። ሪያ ከገባበት ያቺ ድርጊቷ ያቺ ስራዋ ትበላሻለች ነው። ቃለ ሰለላሁ ዐለይሂ ወሰለም አኹፉ ማ አኻፉ ዐለይኩም አሽርኩል አስገር ከምፈራው ሁሉ ምፈራላችሁ ትንሹን ሽርክ ነው አሉ ረሱል ዐለይሂ ሰላቱ ወሰላም። ቃሉ ያ ረሱለላህ አንተ ያላህ መልእክተኛ ሆይ አሏቸው፣ ወመ ሽርኩል አስገር ትንሹ ሽርክ ብሎ ማለት ምን ማለት ነው? ቃለ አርያ ይውልኝና ይስሙልኝ ነው አሉ። ረዋሁ አሕመድ ወልበገዊ ወሁወ ሰሒሕ። ኢማሙ አሕመድ ዘግበውታል፣ በገዊይም እሱም ትክክለኛ ነው ይላሉ። ቃለ الإمام ابن القيم رحمه الله وأما الشرك في الإرادات والنيات فذلك البحر الذي لا ساحل له وقل من ينجو منه
ابن قيم الجوزي رحمه الله من يلالو በዚህ በንያ ያለው ሽርክ በዚህ በፍላጎትና በንያ ውስጥ ያለው ሽርክ فذلك البحر الذي لا ساحل له መዳረሻ የሌለው የሆነ ውቅያኖስ የሆነ ባህር ነው ይላል። ያኒ በጣም አደገኛ የሆነ መዳረሻ የሌለው የሆነ ባህር ነው። وقل من ينجو منه ከሱ ንጹህ የሚሆን አነስተኛ ነው ይላል እና ምክንያቱም ሳሊህ ከሆኑትም ሰዎች ሊገኝ ይችላል። ይሄ ሽርከን አስገር የሚባለው ነገር ሰውን ካን ይፋውዩም ሆነ ድብቃውዩም ሆነ ይሄ ትንሹ ሽርክ የሚባለው ነገር ሳሊህ ከሚባሉት ሰዎች ራሱ ሊገኝ ይችላል። ምክንያቱም የቀልብ አቀድ ነው፣ የንያ ነው፣ የእኽላስ ጉዳይ ነውና ማለት ነው። ስለዚህ አላህ ስብሓነሁ ወተዓላ ይጠብቀን። اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه وصلى الله على نبينا محمد وعلى آله وصحبه أجمعين.